አክብሮታዊ ሰላምታችን በያላችሁበት ድረስ የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እንደምንውላችኋል ከመሃል ሚዲያ ወደ እናንተ እንዲደርሱ ለዛሬ ለተማክሰኞ የመራረጥናቸውን የመረጃዎቻችንን ይዘንላችሁ ቀርበናል በቅድሚያም ዋናዎቹን በማስቀደም እንጀምራለን ቀድሞ የፋኖ አባልና አመራር የነበረው አጋዬ አድማሱ ታሪክ እየሰራ መሆኑ ተገለጸ በድሬዳዋ ደወሌ ባቡር ላይ በደረሰ አደጋ 14 ሰዎች መሞታቸው ተሰማ በግፍ ያጣነውን የባህር በር የጊዜ ጉዳይ ካልሆነ በቀር መመለሱ አይቀርም ሲሉ ኮሞደር ተገኝለታ ገለጹ እነዚህንና ቀሪ መረጃዎችን ይዘናል እስከ ዜናዎቻችን ፍጻሜ አብሮነታችሁ አይለን በካሬ 81 ሺህ ብር ብቻ በሜክሲኮ አፍሪካ ህብረት አጠገብ በሚገኘው ሳይታችን አባይ ሆምስ ይዞላችሁ ቀርበዋል ባለ 1 መኝታ በ631 ሺህ ብር ባለ 2 መኝታ በ1 ሚሊዮን ብር ባለ 3 መኝታ በ1.2 ሚሊዮን ብር በ10% ቅድመ ክፍያ ከፍለው ቀሪውን በረጅም ጊዜ ያከፋፈል እንዲሁም የንግድ ሱቆችን ከ3 ሚሊዮን ብር ጠቅላላ ክፍያ ጀምሮ አቀርበንላችኋል ልብ ይበሉ ይህን ቪዲዮ አይተው ለሚመጡ 10 ደንበኞች ብቻ የዚህ ታላቅ ቅናሽ ተጠቃሚ ይሆናሉ ለበለጠ መረጃ ይደውሉ አባይ ሆምስ ወዳደረግነው መረጃችን አለፍን የቀድሞ የጽንፈኛው አባልና አመራር የነበረው አጋዬ አድማሱ ከጀግናው የአማራ ክልል አድማ ብተና ጋር ሆኖ በሚያውቀው የሽፍተኝነት አካሄድ አድማ ብተናውን እየመራ በዘራፊው ላይ ከፍተኛ እርምጃ የወሰደው ከሚገኙት ውስጥ አንዱ ሆኖ በመገኘት የበደለውን የአማራ ክልል ህዝብን የካሰ ይገኛል የቀድሞ የፋኖ አባልና የቡድኑ መሪ የነበረው አጋዬ አድማሱ ተቀላቅሎ የታገለ ከነበረበት ቡድን ለጀግናው መከላከያ ሰራዊት እጅ ሰጥቶ መውጣቱ ይታወሳል በዚህም የአማራ አድማ ብተናን በመቀላቀል ዘራፊው ላይ እርምጃ በመውሰድ እየተሳተፈ ይገኛልም ነው የተባለው በግፍ ያጣነው የባህር በር የጊዜ ጉዳይ ካልሆነ በቀር መመለሱ አይቀርም ሲሉ ኮሞደር ተገኝለታ ገለጹ በግፍ ያጣነው የባህር በር የጊዜ ጉዳይ ካልሆነ በቀር መመለሱ አይቀርም ሲሉ የኢትዮጵያ ባህር ኃይል ምክትል አዛዥ ኮሞደር ተገኝለታ አስታወቁ የኢትዮጵያ የባህር በር ጥያቄ መመለስ ለኢትዮጵያ ብሎም ለአፍሪካ ቀንድ ሀገራት ሰላምና መረጋጋት ጠቀሜታ የጎላ መሆኑን ምክትል ባህር ኃይል አዛዡ ገልጸዋል የወደብ ጉዳይ መንግስታዊ አጀንዳ ሆኖ ቀርቧል ያሉት የባህር ኃይል ምክትል አዛዡ በቀይ ባህር ቀጠና እየታዩ ናቸው ያሏቸው ጂኦፖለቲካዊ ለውጦች ኢትዮጵያ ከቅርብ ባሉት ነገር ግን በውል ካልጠቀሱት ጊዜ ወዲህ በቀይ ባህር ላይ ያላት ጥያቄ ቀዳማዊ ብሔራዊ አጀንዳ ለማድረጓ ገፊ ምክንያት መሆናቸውን ጠቁመዋል በከፍተኛ ደረጃ እያደረገ ያለው ሎጂስቲክስ ፍላጎት ለጥያቄው መነሳት አንደኛው ምክንያት መሆኑንም አመልክተዋል ለምክትል አዛዡ ገለጻ የባህር በር ያስፈለገበት ሌላኛው ምክንያት ደግሞ ከትናንሽ እስከ ትላልቅ ያሏቸው ነገር ግን በስም ተጠቀሷቸው ሀገራት በቀጠናው የጦር ሰፈር መገንባታቸው ነው በመሆኑም የጦር ሰፈሮች በቀጠና መኖራቸው ይዟቸው የሚመጡ ችግሮች አድሞ በመተንበይ በመዘጋጀት የሀገራችን ብሔራዊ ጥቅም ማስጠበቅ ላይ ያተኮረ ዝግጅት ማድረግ አስፈላጊ የሆነበት ጊዜ ላይ ደርሰናል ብለዋል በድሬዳዋ ደወሌ ባቡር ላይ በደረሰ አደጋ 14 ሰዎች ሲሞቱ 29 ሰዎች ላይ ደግሞ ከባድና ቀላል የአካል ጉዳት ደርሷል ወሌ መነሻውን አድርጎ ወደ ድሬዳዋ በመጓዝ ላይ የነበረ የህዝብ ማመላለሻ ባቡር ትላንት ለሊት 8 ሰዓት አካባቢ በሶማሊያ ክልል ለወረዳ ላይ በደረሰበት አደጋ 14 ሰዎች ሲሞቱ 29 ሰዎች ላይ ደግሞ ከባድና ቀላል የአካል ጉዳት መድረሱን ከሸኔሌ ወረዳ አስተዳደር ያገኘነው መረጃ ያመለክታል በአደጋው ከባድ ጉዳት የደረሰባቸው ሰዎች በሸኔሌ ሆስፒታል ህክምና ያገኙ ሲሆን የአደጋው መንስኤ በመጣራት ላይ እንደሚገኝ ተገልጿል ቀጠናውን በንቃት እየጠበቅን ሰላምን እያረጋገጥን እንገኛለን ሲሉ የምስራቅ እዝ ሰራዊት አባላት ገለጹ በምስራቅ የሀገራችን ክፍል የተሰማራው የምስራቅ እዝ ክፍለ ጦር አካባቢውን ሰላም የሰፈነበት በማድረግ በምስራቅ ኢትዮጵያ የተጀመረው ያሉ ታላላቅ የመሰረተ ልማት ስራዎችን በምንም አይነት መልኩ ሳይደናቀፉ እንዲቀጥሉ ለማስቻል አመራርና አባላቱ የተሟላ ዝግጁነት ላይ መሆናቸውን ተናግሯል ቀጠናው ተሰማርቶ በቦርደር ጥበቃውን በማከናወን ላይ የሚገኘው ሻምበል ከድር ሱኔ አልሸባብ ሰርጎ በመግባት ሰላማችንን እንዳያደፈርስ ልማታችንን እንዳያስተጓጉል የተጠናከረ ወታደራዊ ስምሪት በማድረግ ቀጠናውን ከስጋት ነፃ አድርገናል ብለዋል መቶ አለቃ አባብል ዓለም ነው በበኩላቸው ያንዳንዱ ወታደር የቆመለትን ዓላማ ጠንቅቆ በማወቅ ጠላት ቢመጣ እንዴት አድርጎ ማስቀረት እንዳለበት በማሰልጠንና በማዘጋጀት ማንኛውንም አይነት የጠላት ኃይል ቢመጣ ተዋግተን ለማሸነፍ የሚያስችል የስነ ልቦና ዝግጁነታችን እየጠነከረ ነው በማለትም ገልጿል
ክትል 10 አለቃ ፈቲሳቢ አልሸባብ በተሽከርካሪ ፈንጅ ጠምዶ በመላክ ያጥፍቶ መጥፋት እኩይ ዓላማ እንዳለው ስለሚታወቅ እሱን ታሳቢ በማድረግ የተሰጠኝን ማንኛውንም ግዳጅ በአግባቡ እየተወጣው ነው ሲል ተናግሯል። ወታደር ሙሉቀን ተሾመ በበኩሉ ከየትም ይምጣ ከየት በእናት ሀገራችን የሚመጣብን ጠላት አበክረን በማሸነፍ የአባቶቻችን አይበገሬነት በታሪክ መናገር ብቻ ሳይሆን በተግባር እናረጋግጣለን ሲልም ገልጿል። ሙያዊና ወታደራዊ አቅምን ለማሳደግ ስልጠና ወሳኝ መሆኑ ተገለጸ። የኢትዮጵያ ባህር ኃይል የሰራዊት አባላት የዝግጁነት አቅማቸውን እንዲያጎለብቱ የሚያስችል ወታደራዊ የመስክ ስልጠና እየወሰዱ ነው። የስልጠናው ዓላማ ማንኛውም የሰራዊት አባላት የአይቻልም መንፈስ በማስወገድ በሚመደብበት የሥራ መስክ በሚሰጠው ግዳጅ ተጣጣፊ ሆኖ በአግባቡ ኃላፊነቱን እንዲወጣ በማድረግ አቅምን ለመፍጠር የሚያግዝ መሆኑን የባህር ኃይል መረጃና ትንተና ኃላፊ ኮማንደር ብርሃኑ መኮንን አስታውቀዋል። ስልጠናው ሁሉንም የሰራዊት አባላት ያካተተ ሲሆን አባላቱ በወታደራዊ አስተሳሰባቸውና በአካላዊ ቁመናቸው የተስተካከሉ መሆን እንዲችሉ የሚያግዝ መሆኑን ተጠቁሟል። ከባህር በር ጠላቂ አባላት አንዳንዶች እንደገለጹት አሁንም የምናከናውናቸውን ዘርፈ ብዙ ስልጠናዎች ተቋማችን መንግስታችንን የሚሰጠን ማንኛውንም ተልዕኮ በአስተማማኝ ሁኔታ ለመወጣት የሚያስችል በመሆኑ ሰለቸን ደከመን ሳንል እንሰለጥናለን ሲሉ ተናግረዋል። በራስ አቅም የሚገነቡ የቢሊዮን ዶላር ሜጋ ፕሮጀክቶች አሁን ለኢትዮጵያ አዲስ አይደሉም ሲሉ የምጣኔ ሀብት ባለሙያና አማካሪ አቶ ዘመዴነህ ንጋቱ ገለጹ። ጀምሮ የመጨረስ አቅምን ያላበሰን የእንችላለን ስሜት ዛሬ ላይ ግዙፍ የሆኑ ፕሮጀክቶችን እንድንጀምር አድርጎናል ሲሉ አቶ ዘመዴነህ ተናግረዋል። በተለይ ከለውጡ በኋላ የተሰሩ የልማት ስራዎች የሚያስደንቁ ከመሆናቸው የተነሳ በውስጥ አቅም ብቻ የተከወኑ አይደሉም በማለት የሚሞግቱ አሉ። ይህ የስራችን ግዝፈት ማሳያ ነው ብለዋል። ትልቁ የአውሮፕላን ማረፊያ ፕሮጀክት እንዲሁም 30 ቢሊዮን ዶላር የጉባ ብስራቶች ደግሞ የወደፊት ኢትዮጵያ ማሳያ ስለመሆናቸው ነው አማካሪው የተናገሩት። በተለይም ባለፈ ታሪካችን ያጣናቸው ብሔራዊ ጥቅሞችን መልሶ ለማግኘት መስራት ብልህነት ነው ያሉት አቶ ዘመዴነህ ትልቅ ለውጥ የሚፈጥሩ ዘርፎች ላይም ትኩረት ሰጥቶ መስራት ያለውን ፋይዳ አስታውሷል። የይዘውም በተለያዩ ዘርፎች ተሰማርተው ኢኮኖሚውን የሚያቃኑ ብሎም ከፍተኛ ግብር ከፋይ ለሆኑ የኢትዮጵያ ተቋማት የተደረገው ማበረታቻ ይሁን የሚያሰኝ ነው በማለት ድርጊቱ መንግስት አስተማማኝ እድገትን ለማረጋገጥ ያለውን ቁርጠኝነት የሚያሳይ ነው ብለዋል። ኢትዮጵያ ራዕይን ወደ ድል እየለወጠች ነው ያሉት የምጣኔ ሀብት ባለሙያው ይህም ከእርሷ አልፎ ሌሎች አፍሪካ ሀገራት ለኢኮኖሚ ነጻነት እንዲታገሉ ያነቃቃ መሆኑንም አመልክቷል። የብሔራዊ ድጋፍ ሰጪ ቡድን ለሰላም አስከባሪ ሻለቆች ሙያዊ ድጋፍ እያደረገ ነው። በደቡብ ሱዳን የኢትዮጵያ ሰላም አስከባሪ ብሔራዊ ድጋፍ ሰጪ ቡድን አስተባባሪ ኮሎኔል ባጫ ጋሮምሳ ቡድኑ በዩናሚስ ለተሰማሩ ሞተራይዝድ ሰላም አስከባሪ ሻለቆች የተሽከርካሪዎችን፣ ማሽነሪዎችን፣ የጄኔሬተሮችና ኮልድሮሞችን እንዲሁም ሌሎች ለተልዕኮ የሚያገለግሉ ንብረቶችን በአግባቡ ጥቅም እንዲሰጡ በማድረግ ረገድ አስፈላጊውን ድጋፍ እያደረገ መሆኑን አብራርቷል። ኮሎኔል ባጫ ጋሮምሳ ንብረቶቹ በአግባቡ ተጠግነው አገልግሎት ላይ እንዲውሉና ኢትዮጵያ ከዘርፉ የምታገኘውን ገቢ ቀጣይነት እንዲኖረው የሙያተኛ ድጋፍ ጭምር በማድረግ ቡድኑ ከሰላም አስከባሪ ማዕከል የበላይ አመራሮች ጋር በመነጋገር ተልዕኮን ማስቀጠል የሚያስችል ስራ እየተከናወነ እንደሆነም ገልጿል። የ21ኛ ሞተራይዝድ ሰላም አስከባሪ ሻለቃ አስተዳደር ሌተናል ኮሎኔል ወርቁ አሸናፊ ተሽከርካሪዎች ረጅም ጊዜ አገልግሎት እንዲሰጡ ለማስቻል የሃንጋሪ ስራ ከማከናወን በተጨማሪ በብልሽት ምክንያት ቆመው የነበሩ ተሽከርካሪዎችንና ማሽነሪዎች ውስጣዊ አቅምን በመጠቀም ተጠግነው ወደ ስራ እንዲገቡ ተደርጓል ብለዋል። በባህር ዳር ከተማ ህብረተሰቡ ጋር የተፈጠረው ቅንጅታዊ አሰራር አስተማማኝ ሰላም እንዲሰፍን አስችሏል። በባህር ዳር ህብረተሰቡን በማስተባበር የተፈጠረው ቅንጅታዊ አሰራር ከተማዋን አስተማማኝ ሰላም እንዲሰፍን ማስቻሉ የከተማው አስተዳደር ሰላምና ጸጥታ መምሪያ አስታወቀ። በአማራ ክልል በየደረጃው ሲካሄዱ በቀዩ ህዝባዊ ውይይቶች ህብረተሰቡ ከመንግስት ጎን በመሰለፍ ሰላምን ለማጽናት ያለውን የጸና አቋም በተግባር እያሳየ ነው። ይህንን በቁርጠኝነት በተግባር እያሳዩ ካሉት የክልል አካባቢዎች መካከል ባህር ዳር ከተማ ይጠቀሳል። ጉዳዩን አስመልክቶ የባህር ዳር ከተማ አስተዳደር ሰላምና ጸጥታ መምሪያ ኃላፊ ጌትነት አናጋው እንደተናገሩት
ህብረተሰቡ ከጸጥታ አካሉና ከአመራሩ ጋር ተቀራርቦ ተናቦና ተቀናጅቶ በመስራቱ ከተማዋ ወደ ቀድሞ ሰላሟ እንድትመለስ አስችሏል። ቀደም ሲል ጽንፈኛው ተላላኪዎች ዘረፋ፣ ስርቆትና እገታ በመፈጸም ለችግር ሲያጋልጡ እንደቆዩ አውስተዋል። ሮማኒያ ከኢትዮጵያ ጋር የንግድና ኢንቨስትመንት ትብብርን ለማጠናከር ቁርጠኛ መሆኗን በኢትዮጵያ የሮማኒያ አምባሳደር ጁሊያ ፓታኪ ገለጹ። በኢትዮጵያ የሮማኒያ አምባሳደር ጁሊያ ፓታኪ ኢትዮጵያና ሮማኒያ በጋራ የሚሰሩባቸው ዘርፈ ብዙ ጥቅሞች መኖራቸውን ተናግረዋል። የመጀመሪያው የኢኮኖሚ ዲፕሎማሲ መሆኑን ገልጸው በፈጣን የልማት ጎዳና ላይ የምትገኘው ኢትዮጵያ በርካታ የኢኮኖሚ ዘርፎችን ለውጭ ኢንቨስትመንት እየከፈተች መሆኗን የሚደንቅ ነው ብለዋል። ይህም ሮማኒያ ከኢትዮጵያ ጋር በኢኮኖሚ ትብብር አብራ እንድትሰራ ምቹ ሁኔታ በመፍጠሩ ሀገራቸው የተፈጠረውን እድል ለመጠቀምና በጋራ ለመስራት ቁርጠኛ መሆኗን ገልጿል። ሮማኒያ በኢንፎርሜሽን ኮሚኒኬሽን ቴክኖሎጂ መስክ በአውሮፓ ተጠቃሽ ሀገር መሆኗን ያነሱት አምባሳደሯ ኢትዮጵያ ዲጂታላይዜሽን ያስፋፋች መሆኗን በዲጂታል ዲፕሎማሲ አብሮ የመስራት እድል መኖሩን ጠቁመዋል። በትምህርት ረገድ ኢትዮጵያ ሮማኒያ የቆየ ግንኙነት እንዳላቸው በማንሳት በርካታ ኢትዮጵያውያን በሮማኒያ የነጻ ትምህርት እድል አግኝተው ሲማሩ መቆየታቸውንም አስታውሷል። በትምህርት ልማት ሁለቱ ሀገራት ትብብራቸውን አጠናክረው እንደሚቀጥሉም አረጋግጧል። ሮማኒያና ኢትዮጵያ የንግድ ግንኙነት እንዳላቸው በመግለጽም የተረፈው ፕሮቶኮሎችን በመጠቀም የንግድና የዘርፍ ማህበራት የትብብር ማዕቀፍ ለማዘጋጀትና መድረኮችን ለመፍጠር እየተሰራ መሆኑን ጠቁሟል። በኢትዮጵያ ምቹ የኢንቨስትመንትና የአጠቃላይ የኢኮኖሚ ምህዳር ለውጥ መኖሩን ገልጸው ሮማኒያ የንግድና ኢንቨስትመንት ትብብሯን ለማጠናከር ጊዜው አሁን ነው በሚል ቁርጠኛ መሆኗንም አረጋግጠዋል። የፌደራል ከፍተኛ አመራሮች ከቀይ ባህር 60 ኪሎ ሜትር የምትገኘው ቡሬ ከተማ መግባታቸው ተገለጸ። በአቶ ሬድዋን ሁሴን እና ጌታቸው ረዳ የሚመራው የፌደራል ከፍተኛ አመራሮች፣ የመከላከያ አመራሮች እንዲሁም የአፋር ክልል አመራሮችን ያካተተ ቡድን ዛሬ ወደ አሰብ መዳረሻ ወደ ሆነችው ቡሬ ከተማ ገብቷል። በቆይታቸውም የኢትዮጵያ የህልውና ጉዳይ በሆነው የባህር በር ዙሪያ ይመክራሉ ተብሎም ይጠበቃል። የስሪላንካ መንግስት በኤርትራ የታሰሩ ዜጎቹን ለማስፈታት ያደረገው ጥረት እንዳልተሳካ ተዘገበ። የካስፒያን ማሪን ሰርቪስ የአዘርባይጃን ቅርንጫፍ ንብረት የሆኑት እነዚህ 3 መርከቦች የኤርትራ ውሃን ክልል ጥሰዋል በሚል በቁጥጥር ስር መዋላቸው የሚታወስ ሲሆን ከዚሁ ጋርም 24 የመርከቡ ሰራተኞችም መታሰራቸው ይታወቃል። ከነዚህ መካከል 18ቱ የአዘርባይጃን ዜግነት ያላቸው መርከበኞች ለወራት ያህል ከታሰሩ በኋላ በተደረገ ድርድር ተለቀው ወደ ሀገራቸው ተመልሰዋል። ይሁንና ቀሪዎቹ 6 የመርከቡ ሰራተኞች የስሪላንካ ዜግነት ያላቸው ቢሆንም አሁን ድረስ በእስር ላይ ይገኛሉ። የስሪላንካ መንግስት እነዚህን ዜጎቹን ለማስፈታት ከኤርትራ መንግስት ጋር ንግግርና ድርድር ቢያደርግም ሊሳካለት እንዳልቻለ አይርላንድ የተሰኘው የሀገሪቱ ጋዜጣ ዘግቧል። ስሪላንካ በኤርትራ ውስጥ ኤምባሲ የሌላት መሆኑን ንግግሩን ከባድ እንዳደረገው የጠቀሰው ዘገባው ይሁንና ግብጽ በሚገኘው ኤምባሲ አማካኝነት ጥረት መደረጉንም አስታውቋል። ስለ ጉዳዩ በቅርበት የሚያውቁ ምንጭ ለጋዜጣው ሲናገሩ ዜጎቹን ለማስፈታት በተለያዩ መንገድ ጥረት ቢደረግም ሊሳካ አልቻለም ብለዋል። አክለውም እስረኞቹ ያሉበትን ቦታ በተመለከተ የስሪላንካ ቀይ መስቀል ማህበር ድጋፍ እንዲያደርግ ጥያቄ እንደቀረበለትም አስረድቷል። ምንጩ እንዳሉት እስረኞቹ እስካሁን ክስ ያልቀረበባቸው ከመሆኑም በላይ የታሰሩትን ህጋዊ ሂደት በተመለከተ ምንም አይነት ግልጽነት የለም። የስሪላንካ የውጭ ጉዳይ ሚኒስትር ይህንን ጉዳይ በተመለከተ በግብጽ ከሚገኘው ኤምባሲው ሰራተኞች ጋር እየተወያየ መሆኑን የጠቀሰው ዘገባው በቀጣይነት የውጭ ጉዳይ ሚኒስትሩ ከኤርትራ አቻቸው ጋር ለመነጋገር ማቀዳቸውንም አስረድቷል። በሌላ በኩል የኤርትራ መንግስት በዚህ አቋሙ ከቀጠለ ስሪላንካ ጉዳዩን ወደ ዓለም አቀፍ አካል የመውሰድ ሐሳብ እንዳላት ዘገባው አስታውቋል። የታሰሩት 6ቱ ስሪላንካውያን ሲማልሻል የሚባሉ ሲሆን ይህም በመርከብ ውስጥ ጦር መሳሪያ ታጥቀው የጥቃት ስራ የሚያከናውኑ ማለት እንደሆነ ተገልጿል። እነዚህ የቀድሞ የስሪላንካ ባህር ኃይል አባላት ከታሰሩ ጀምሮ ከሀገራቸው መንግስት የሚሰጣቸው ጡረታ በመቋረጡ ቤተሰቦቻቸው ለችግር መዳረጋቸውም ተዘግቧል።
የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እየተመለከታችሁ የምትገኙት ከመሃል ሚዲያ ወደ እናንተ እየደረሰ የሚገኘውን የዕለተ ማክሰኞ ቀን መረጃዎቻችንን ነው። ከባህር ማዶ ወደ ያዝናቸው አለፍን። ታላቅ የምስራች በ4 ሚሊዮን 400 ሺህ ብር በአጠቃላይ ክፍያ የቤት ባለቤት ሆኖ ሜሪት ፕሮፐርቲስ በሪል ስቴት ዘርፍ እንዲሁም በኮንስትራክሽን 2 አስርት ዓመታትን ያስቆጠረው ድርጅታችን አሁን ደግሞ ሰፊ ሙያዊ ክህሎት ተላብሶ የፖስቴንሽን ኮንስትራክሽን ቴክኖሎጂ ተጠቅሞ በውባ ፒያሳ ዘመናዊ መኖሪያ አፓርትመንት ቤቶችን በተመጣጣኝ ዋጋ አቅርበንሎታል። አራዳ ፓርክና ወዳጅነት ፓርክ ከፊትና በስተጀርባ ያደመቁት የውብ መንደራችን 2 ቤዝመንት ያለው እስከ 4ኛ ወለል ደረጃውን የጠበቀ ሞል እንዲሁም ባልተለመደ መልኩ 5ኛና 6ኛ ተጨማሪ መኪና ማቆሚያ ሆኖ ያገለግላል። ለደንበኞች ጥራትና ምቾት የሚተጋው ድርጅታችን ሜሪት ፕሮፐርቲ በዚህ መንደር መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎቶች የሚውሉ ሰገነት አካቷል። ከባለ 1 እስከ ባለ 3 መኝታ ቤቶችን በ10% ቅድመ ክፍያ ከ441 ሺህ ብር ጀምሮ የቤት ባለቤት ይሆኑ። እንዲሁም 70% ለሚከፍሉ ደንበኞቻችን 30% ልዩ የማስታወቂያ ቅናሽ ይዘንሎት መተናል። ታዲያ ይህ ቅናሽ የሚቆየው ለ10 ተከታታይ ቀናት ስለሆነ በ0941 44 7879 ላይ ይደውሉ። ጃፓን በታሪኳ የመጀመሪያዋን ሴት ጠቅላይ ሚኒስትር ሾመች። ሳናኤ ታካይቺ ከጃፓን 2 ምክር ቤቶች የብዙሃን ድምጽን በማግኘት የመጀመሪያ የሀገሪቱ ሴት ጠቅላይ ሚኒስትር በመሆን ታሪክ ሰርቷል። የጃፓን ሊበራል ዲሞክራት ፓርቲ አባል የሆኑት ታካይቺ የጠቅላይ ሚኒስትርነት ስልጣኑን የጨበጡት በሀገሪቱ የታችኛው ምክር ቤት 237 ድምጽ እንዲሁም ከላይኛው ምክር ቤት የ125 ድምጽ ድጋፍ በማግኘት ነው። አዲሷ ጠቅላይ ሚኒስትር በጃፓን ፖለቲካ ውስጥ ጉልህ ተሳትፎ የነበራቸው ሲሆን የጃፓን ብረቷ እመቤት የሚል ቅጽል ስምንም አትርፈዋል። ጠቅላይ ሚኒስትሯ በሰው እጅ የተገደሉት የቀድሞ ጠቅላይ ሚኒስትር ሺንዞ አቤ ተከታይ ከመሆናቸው በተጨማሪም በጠንካራ ወግ አጥባቂ አቋማቸው ይታወቃሉ። እስካሁን ባለው የጃፓን የመሪነት መንበር ላይ ወንዶች ሰፊ የበላይነት ይዘው የቆዩ ሲሆን አሁን ሳናኤ ታካይቺ የመጀመሪያዋ ሴት ጠቅላይ ሚኒስትር ሆነው በመምጣታቸው ታላቅ መርታ መሆኑ የተነገረ ነው። በርካቶች እንደሚሉትም ይህ የጠቅላይ ሚኒስትሯ ሹመት በጃፓን ፖለቲካ ውስጥ ቀስ በቀስ እየተቀየረ ላለው የሴቶች ተሳትፎ ውክልና ታሪካዊ እርምጃ ነው። ጠቅላይ ሚኒስትር ሳናኤ ታካይቺ መረጋጋት በሌለው የጃፓን ፖለቲካ በ5 ዓመት ውስጥ ወደ ስልጣን የመጡ 4ኛዋ ጠቅላይ ሚኒስትር ናቸው። የታካይቺ ድል የመጣው ፓርቲያቸው ሊበራል ዲሞክራቲክ ፓርቲ ፖለቲካዊ ቅሌት በገጠመውና የህዝብ ተቀባይነቱ ዝቅ ባለበት ጊዜ ነው። ጠቅላይ ሚኒስትሯ የተቀዛቀዘውን የሀገሪቱን ምጣኔ ሀብት ለማነቃቃት መንግስት በተለያዩ ዘርፎች ላይ ማዋዕለ ንዋያቸውን እንዲያፈስ የሚያደርግ እርምጃ ይወስዳሉ ተብሎም ይጠበቃል። ከመሃል ሚዲያ ወደ እናንተ እንዲደርሱ የመራረጥናቸው የቀን መረጃዎቻችን እስካሁን የተመለከታችኋቸውን ይመስሉ ነበር። ዜናውን ላይክ፣ ሚዲያችንን ሰብስክራይብ እያደረጋችሁ ቆይታ እንድታደርጉ ያክብሮ ግብዣችን ነው። ሰናይ ቀን ተመኘን።